በኢትዮጵያ ሁሉም ተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው የጸደቀው መመሪያ ተግባራዊ ሊደረግ ነው። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ደግሞ ወደ ሀገር ውስጥ ጉዳይ ጎራ በማለት በኢትዮጵያ የሚገኙ አጠቃላይ ተሽከርካሪዎች ተመሳሳይ ሰሌዳ ሊኖራቸው ነው ስለመባሉና በመንግስት የጸደቀውን መመሪያ ይዘንላችሁ ቀርበናል። አብራችሁን ሁኑ። መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ ተሽከርካሪዎች ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችንም አላካተተም። ሚኒስቴሩ በኢትዮጵያ የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ አሰራሮች ክፍተቶችን፣ የሀብት ብክነት እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው ተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት ሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚያደርግም ተደንግጓል። በትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መመሪያ ክፍል 2 ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም ተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የአገሪቱ ካርታም ይኖርበታል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲ እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። በተጨማሪም ሚኒስተሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥሮች ሰሌዳዎች እንዲመረቱ እንደሚያደርግም መመሪያው ላይ ተገልጿል። ሚኒስተሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎችን የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎች ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች እያንዳንዱ ሰሌዳ አይነት እንዲኖረው ይደረጋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎች የተሽከርካሪዎቹን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያ እንደሚኖራቸው መመሪያው ላይ ተጠቅሷል። በዚህም መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሑፍ መለያ እንደሚይዝም መመሪያው ላይ ሰፍሯል። ከዚህ በተጨማሪም ልዩ መገለጫ ያለው የተለየ ወይም የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስቴር መስሪያ ቤቱ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል መመለስ፣ አዲስ ተሽከርካሪ መለያ ቁጥር ሰሌዳ መውሰድ እንደሚኖርባቸውም መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። በአጼ ምኒልክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያ ከገባሽ ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በአገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሱ ኃይለሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁን በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኞቹ የሚንቀሳቀሱባቸውን ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ መሆናቸውን ነግረናችሁ አበቃን። በያላችሁበት ሰላማችሁ ይብዛ።